እሺ ዶክተር፣ እና ሌላ ምን አዲስ ነገር አለ? እሺ እሺ ዶክተር ቆይ ምንድን ነው የሚልሽ? ምንም ስለ ለሊ ነግረኝ ነው። እስኪ ንገሪኝ። ለሊ ጋር እንጂ አንቺ ጋር ለምንድን ነው ስትይ? ለሊ ጉዳይ ነው። ደግሞ አዴ ደስ አላለኝ። ከፈለገ ከባቡሬና ከለሊ ጋር ያው ለምንድን ነው ከአንቺ ጋር በስልክ ነው? እየቀና ነው። ቅናት አይደለም ማለት። እሺ አሁን ለምን የሚያወራ ሰው ከፈለግ ግን ያለው ጥራኝ። እሺ ውጪ። እሺ ዶክተር ሳናግር እኮ እየመለስክልኝ አይደለም። ከዚህ በፊት ሳውራሽ ልጃች መልሽልኝ ይላል። አልገባኝም። ቆይ ምን ለማድረግ እየሞከርክ ነው? አንቺ ነሽ እንደዚህ እንደሆነ የከፋፋሽ። ታሁን ባላ እንደዚህ ነው የሚሆነው። አንቺ እህቴ ነሽ፣ እኔ ደግሞ ወንድምሽ። አለቀ። እና ቆያሹ ከዚህ በፊት ስታዋራኝ እንደዚህ ነበር የምታወራው? ሮማኒ እናቴ ብዬ ሳቆላ ምትች እኔ የምልህ ግን አቤ እንደ ቀያችን የሚያምር ቦታ ነው። የኔ ቆንጆ አንቺ ከገጠሩ ሳይላመድሽ ነው እንጂ እዚህም ቆንጆ ቆንጆ ቦታዎች አሉ። ምነው አልተመቸሽም እንዴ? አይ ተመችቶኛል፣ ግን እንዲሁ የእህት አለም ነገርና የአጎት ነገር ያሳስበኛል። ዋናው እሱ ነው። እንኳን ተመቸሽ። የእህት አለም ነገር ግን የእሷን ጉዳይ ምን እንደማድረግ ግራ ገብቶኛል። ቆይ ምን ይሻላል? አላውቅም። ድምጿ ጠፍቷል። ደረሱ እንደዚሁ እንኳን አላለችኝም። በጣም ጭንቅ ብሎኛል እሱ ነገር። አሁን ላይ ምንም የሚጨንቅሽ ነገር የለውም። ባቡርና ሩታ ከች ብለዋል። ውድና የተከበራችሁ ሴትየሳፉትን ነው። ሄሉ እንዴት ነሽ? ደህና ነሽ ወይ? ወደ ውጭ መውጣት እኮ አቁመሻል ይላታል። እንግዲህ ቆይ ለምንድን ነው ሮማንን የማትጠይቂያት ብላ ሩታ ስትጠይቃት ሩታ ምንድን ነው ለምን እመጣለሁ አሁን እንደዛ ሄዳለሁ እንዴ? እንደውም ወደ ቤት ተሄድሽ ነይ በዛ ወይ እንሂድ ትላታለች። ሊሊ ዶክተሩ ስለ አደይ ያለውን ነገር ንገሪ ሲላት ሊሊ ያለውን ነገር ስለ አደይ ነገረችው። አደይ ማለት የዋህ ቅን አሳቢ ሁሉ ነገር ናት። አደይ ማለት አንተ እንደምታስባት አይደለችም። አደይ ማለት እህቴ ብቻ ሳትሆን ጓደኛዬ፣ አማካሪ ናት። ጓደኛዬ ብቻ ለማንሳት ቢያቅተኝም ትላለች። አቶ ቤዛ ግን ምንም በማታውቀው ነገር ላይ ሁሉን ነገር ለማበላሸት ቆም ብላ እየጣረች እያለችው ስለ አደይ መጥፎነት እያወራች ያለችው ስለ አደይ ይሄንን ማመን አልችልም እያለ ዶክተሩ ምንትን ሲል ለሊ ግን ስለሷ በጣም ደስ እያላት ነው። ለሉ እየነገረችው ያለችው ዶክተሩም በደስታ በቃ ስምጥ ብሎ አይደል ተበላ ማለት ነው። ባቡሬ የሊሊ መታመም ሲሰማ ለቤተሰቦቹም ሁላ ግራ በተገባ መልኩ የሁሉንም ነገር ያስረዳል። እስካሁን ድረስ ማንም ሰምቶት ያላወቀውን የሊሊን በሽታ ባቡሬ ተሰማ። ሁሉም ነገር ለሁሉም ሰው ተናገረ። ሊሊ ደግሞ ማንም እንዲያውቅ አልፈለገችም ነበረ በሰዓቱ። ባቡሬ መቋቋም ሲያቅተው ምንድነው የተፈጠረው? በሊሊ ምክንያት ምንድነው ሊሊ የሆነችው? ልትነግረኝ ትችላለህ ወይ ስትለው ሊሊ በጣም ታማብኛለች ይላል። እንዴት ነው ያመማት? ምኗን ነው ያመማት? እያለች እንግዲህ እናቱ ትጠይቀዋለች። እሱ ደግሞ አሁን ላይ ያመማት በሽታዋን ይናገራል። ምን ነው ልጄ ለእኔ ባረገው እያለች እንግዲህ የባቡሬ እናት ራሷን ትወቅሳለች። ስሜቷ እንደተቀያየረ ሊሊ ትመጣለች። ምንድነው የተፈጠረ ነገር አለ ወይ?
ባቡሬ ምን ሆናችሁ ነው እያለች እንግዲህ እሷም ቅምጥል እንኳን አዝና የማታውቀው ቅምጥል አሁን ላይ በጣም ጨንቋታል። ምንድን ነው የምናደርገው እያለች አደይና ሊሊ የልብ ጓደኛሞች ናቸው። በጣም ደስ የሚለው ነገር አደይ የራሷን ህይወት ትታ ለሊሊ መኖር ጀምራለች። ለሊም የራስሽን ህይወት ኑሪ እያለች በዛን ሰዓት ላይ ማዘሯ ትመጣለች። ልጄ ሾርባውን ሰርቼልሻለሁ ላምጣልሽ እንዴ? አይ ማዘሯ አመሰግናለሁ። ማዘሯ አሁን ላይ ምንም መጠቀም አልፈለኩም። ዶክተር እኮ ሁለት ግኝሽውን በኋላ እና መውሰድ ያለብሽ ብሎሻል። የግዴታ መውሰድ አለብሽ። ለምንድን ነው አልጠቀምም እያልሽ እኔን የምታሳስቢ ብላ እንትን ትላለች። እኔ አንቺን እንደ እናቴ ነው የማይሽ። አንቺን የሰጠኝ ፈጣሪ የተመሰገነ ይሁን። እንደዚህ አግኘውልኛለች ብዬ አላሰብኩም ትላለች። ብርሃንን ማዘሯ እንግዲህ በቁንጥጫ እንደ ህፃንነታችን ገብታባታለች። ብርሃን ማማ ይቅርታ ይቅርታ ብትላትም ይቅርታዋን ልትቀበል አልፈለገችም። ማዘር እንዴት አሁን እንዴት ነው ሰውን የምታየው? እንዴት ሁለት አማቾች እንደዚህ አይነት ጉድ ይሰራሉ? እናቴ እኔ ያወቅኩት ነገር የለኝም ነበረ ይቅርታሽን ብትላትም ነገር ግን ማዘሯ እርግጠኛ ነች። እንዴት እንደዚህ ያለ አስነዋሪ ነገር ታረጊያለሽ እያለች እንደ ጉድ ቀውጠዋለች ማለት ነው። ብርሃን ይሄ ሁሉ እያደረገች ያለችው መጀመሪያ ላይ አደይ እንዲያፈቀረችው ሳታ ነበረ። እንዴት ብለሽ ነው ሰውን እሱ የምታየው? እንዴት ነው እንደዚህ እያደረግሽ ያለሽው ብላ እንግዲህ ጓ ብላለች። ብርሃንም እየለመነቻት ነው። ብትለምናትም ዝም በይ ይሄንን አፋላይ ብለሽ እንዲያታወሪ እንዴት ስትይ አሰብሽው? እንዴት እሱ ነሽ ነው እንደዚህ ልታደርጊ የቻልሽው? እያለኝ እማዬ ይቅርታ አድርጊልኝ ሳላቅ ነው ብትላትም ግን ትታት እየሄደች እየሮጠች ሄደች። አሁን ይሄ ጉድ ለማን ይነገራል? እንዴትስ ተብሎ ይረዳል? ይላል የአደይ አባት እንግዲህ ለሀብት ብለው የሚያረጉትን አላወቁም። የአደይ የዴብን ቤትን መቀበራቸው በጣም ገርሟታል። ወንድሜ ቆይ ምንድን ነው እናቲቱ አሻፈረኝ እያለች ነው እና እንዴት ነው እያደረግን የምንሄደው ቢላትም ነገር ግን ቆይ ተረጋጋ፣ ሁሉንም ነገር እናስተካክለዋለን ይላል። እንዴት ተብሎ ነው ይሄ ነገር የሚስተካከለው? ሁሉንም ነገር እኮ ባለቤት አይቻልም ብላለች። ባይቻልም እኔ አደይ ስልክ ታንሳ እንጂ ሁሉንም ነገር እኔ እንደርሷ አስተካክለዋለሁ ይላል የአደይ አባት። እሱ የሚፈልገው ገንዘብና ገንዘብ ብቻ ነው። እህቱና እህታማች እንዲያፈቀሩ ምንም የሚያውቀው ነገር የለውም። ፍቅርን ሊያወራት በሞከረ ቁጥር ፍቅር ዴቭን አደይን መተው አለብን፣ አለበለዚያ እንዴት ነው አብረን የምንቀጥለው ትላለች። አይ ፍቅር ተተንኮል የማትጠራለች እሷን አየ። እንዴት የሁለቱም ፍቅር ለማግኘት እሷ ተዋት እኔን ነው የምወድህ እኔን አግባኝ እያለች ትለምናለች። እሱን ግን ፈቃደኛ አይደለም።
ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዙ ተተረፍረፍ ይበልልን፣ ሀገራችንን ሰላም ያደርግልን እያለን ዝቅ ብለን ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።